ላይ በእውነት ምስጋናው ይቆይና ያለበት ሁኔታ ሁሉም ሰው እንደሚያውቀው ነውና እንደው በቂ ረፍት እንድታረግ ነበር ፍላጎቴ። ምክንያቱም ያለውን ነገር እያስቀጠልን ነው እየሄደን ያለውና ያንን ሁሉ ጊዜ ሳሚ እንዴት ነው ተኝቶ ያሳለፈው እያሰብኩ ነው። ጥንካሬ ከምንድን ነው ከጅምሩ ያዘጋጀህበት መንገድ እነሱን ያቀናጀህበት መንገድ ምናምን አንተን የሚፈልጉ ሰዎች አይደሉም። አሁን በጣም ስራ ላይም በጣም ታታሪ ከመሆናቸው አንፃርና አልተቸገርኩም። አንተ በሌለበትም ጊዜ የመጡት ሰዎች በጥንቃቄ ይዘውኝ የመጡት ስለዚህ እሱ አያሳስብህና እንደው እኔ ያልነበርኩባቸው ጊዜያት እንዴት አለፉ? ያንተን የጤና ሁኔታ ሰርጀሪው ምን ያህል ከባድ እንደነበረ ከዚህ ፊትም በደንብ ተወያይተንበታልና ከዛ አንፃር ነው አሁንም ማለት ነሳተና ያልወደድኩበት ምክንያት። እንግዲህ ካልክ እንቀጥላለን። እኔም በጣም ነው የማመሰግነው በእውነት ነገሩን አንተ በደንብ ከስር ስራውን በደንብ ስለምትሰራ ነው ጫናውን ህይወት ላይ ምን ያህል ከባድ ነገር እንደሚያመጣ እንግዲህ አንተ ምሳሌ ነክ። ላለፉት 10 ምናምን ቀናት በህመም ምክንያት ከሀገር ወጥቼ እንደነበር ይታወቃል። ሀገር ውስጥ ባልነበርኩባቸው አስቸጋሪ ጊዜያት ከጎኔ ቆሞ ሲያግዘኝ ሲደግፈኝ የነበረ አንድ ጀግና አለ። ሁላችሁም ይህንን ጀግና ታውቁታላችሁ። ወንድሜ ሳሚ ነው። ሰላም 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 ውድ የዞላ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? በድጋሚ በዞላ ቲዩብ እንግዲህ ከኢትዮጵያ በድጋሚ ተከስቻለሁ። ዛሬ እጅግ በጣም ለየት ያለ ፕሮግራም ይኖረኛል። ላለፉት 10 ምናምን ቀናት እኔ ባልነበርኩባቸው ጊዜያት ለደቂቃ እንኳን የዞላ ቲዩብ እንቅስቃሴ እንዳይቋረጥ ባለታሪኮችን ሲያገኝ የነበረ እንግዲህ ለህይወቱ አደጋ የፈጠሩ ነገሮችንም ጭምር ፊት ለፊት ሄዶ ሲጋፈጥ የነበረው ወንድሜ ሳሚ ነው። ሳሚን እንግዲህ ለማታውቁት ሰዎች ባጭሩ ሳሚ ማለት ከዓመታት በፊት በዚህ በኢንቨስቲጌሽን ጆርናሊዝም ዘርፍ ትልቅ ስራ መስራት እየቻለ እንግዲህ በስራ አጋጣሚም ጉዳት ደርሶበት ከሀገር ወጥቶ ለ6 ወር ያህል ሕክምናውን ሲከታተል የነበረ ለወራት እንግዲህ ራሱን ስቶ ከባድ ሕክምና ከባባድ ሰርጀሪዎችን ተወጥቶ 2 ዓመት ያህል ይህንን ስራ ድጋሚ ላለመስራት ወስኖ ህመሙን ሲያስታመም የነበረ ግን ደግሞ ስላላስቻለው በድጋሚ እዚህ ስራ ውስጥ ገብቶ እኛን እያገዘ የሚገኝ እውነት ለመናገር እጅግ አድርጌ የምወደው ወንድሜ ነው። ሳሚ የሰራቸውን ስራዎች ይሄ ብሎ ዘርዝሮ መጨረስ ራሱ አይቻልም። በጣም እጅግ በጣም ብዙ ስራዎችን ሲሰራ የነበረ እዚህ ዘርፍ ላይ ኢንቨስቲጌቲቭ ጆርናሊዝም ላይ ጉምቱ ከሚባሉ ታላላቅ ጋዜጠኞች ውስጥ አንዱ ነው። እኔ እንግዲህ ለሕክምና ከሀገር ወጥቼ በነበረ ሰዓት ባለታሪኮች መጥተው እኛ ጋር ስራ እየሰራን በድንገት ከሀገር መውጣት ካለብኝ ቀን ቀድሜ ሕክምና ማግኘት አለብህ ተብዬ ነው ከሀገር የወጣሁት። ይህንን ክፍተት ደግሞ ምንም አይነት ክፍተት አይፈጠርም እኔ ወንድምህ አለውልህ ብሎ ከጎኔ መቆም የቻለ ሰው ነው። የዛሬው ፕሮግራሜ የሚሆነው ሳሚን ማመስገን ነው። አንዳንድ ሰዎች ለሰሩት ስራ መመስገን አለባቸው፣ በይፋ ቴንኪው መባል አለባቸውና ይህንን አስቤ ነው ዛሬ እንግዲህ ካልጋዬ ተነስቼ እዚህ ድረስ የመጣሁት። ወንድሜ ሳሚንም በጥቂት ደቂቃ ውስጥ የማገኘው ነው የሚሆነው። እንደው ዛሬ አንድ አደራ ልላችሁ እፈልጋለሁ። ይህንን ቪዲዮ ከመጀመሪያ እስከ መጨረሻ ድረስ ሳታቋርጡ ተከታተሉልኝ፣ ለኔ ውለታ ዋሉልኝ ነው ማለት የምፈልገው። ሳሚን ከደቂቃዎች በኋላ አገኘዋለሁ። እናንተ ግን
የምትመሰገኑ ቤተሰቦች ናችሁ። እኔ ባልነበርኩባቸው ጊዜያት ሳሚን ስታበረታቱልኝ ስደግፉ ቻናሉ ምንም አይነት የተመልካች መጓደል ሳይታይበት እንዲቀጥል ያደረጋችሁ ጀግኖች ናችሁ። እናንተም ክበሩልኝ ማለት እፈልጋለሁ። እንግዲህ በቀጥታ ከሳሚ ጋር የምንገናኝ ነው የሚሆነው። ሳሚ የሰራቸውን ስራዎች ይሄ ብሎ ዘርዝሮ መጨረስ ከባድ ነው። ስለዚህ ከሱ ጋር ቆይታ የማደርግ ነው የሚሆነው። እስቲ እንግዲህ ከአጭር መሸጋገሪያ በኋላ ከሳሚ ጋር ቆይታ ማድረግ ነው የሚሆነው። ማን ዳንኤልና ዚኔልኪን ሳሚ እንደውም አትወጣይ ከዚህ እዛው ሀገሩ ላይ ምናምን እንዲሰረገ እንፈልጉን ባለፈውም እንዳልኩ ግን ደግሞ እሱ በቃ በሆነ መንገድ አገባ። በዛ ላይ ሌላ እምነት ያላት ሴት ነው ያገባው ምናምን ምን እንዳስነካቸው አናውቅም አይደል? የዛን ጊዜ እገታ አይደለም በቃ ስሜታዊ ከመሆን ቤት አጠገቢ አብሮ ከመሆን ነው እንጂ ማገት አይደለም። ምንም አይነት ፊዚካሊ ሜንታሊ ምንም ነገር ያደረስኩበት ጉዳት የለም። ባለቤቴን ቤት ተቀምጥ ነው ያልኩት። በእንደዚህ አይነት ሁኔታ ላይ ብቻዬን እንዴት ሴት ነኝ በቃ ፈራሁኝ። ዲሞዶ ሰው አጠገቤ እንዲሆንልኝ አልፈልግም። እኔ ከልጅነቴም ጀምሮ የማፈቅረው ሰው ነው። አብረን ያደግን አብረን ይኖርን። ግን በቃ መጣች፣ የሆነ ሰዓት ላይ መጣች፣ በህይወቱ ገባች፣ ሁሉን ነገር አስተወችው። አሁንም ህይወቱን አበላሸችው። አሁንም የተበላሸውን ህይወት ለማስተካከል ነው። እሺ ተመልካቾቻችን ተመልሰን መጥተናል። ሳሚ እንኳን ደህና መጣ። እንኳን ደህና ቆየኝ። ለየት ያለ ጊዜ ከአንተ ጋር እንዲኖረኝ አስቤ ነውና እንኳን ደህና መጣ ማለት እፈልጋለሁ። አንተን አመስግኜ የመጨረሻው አይደለም። እዚህ ላይ በእውነት ምስጋናው ይቆይና ያለበት ሁኔታ ሁሉም ሰው እንደሚያውቀው ነውና እንደው በቂ ረፍት እንድታረግ ነበር ፍላጎቴ። ምክንያቱም ያለውን ነገር እያስቀጠልን ነው እየሄደን ያለውና በዚህ ሰዓት እንደው ካልጋ ተነስተን ምናምን እንዲህ አይነት እንቅስቃሴ ውስጥ ባትገባ ደስ ይለኝ ነበረ። ምክንያቱም የጤናው ሁኔታ እንደሚታወቅ ነው በቂ ረፍት ይፈልጋል እና እውነት መውጣትን አልወደድኩትም። ብዙም አስቸጋሪ ሁኔታ ውስጥ አይደለሁም አሁን እግዚአብሔር የተመሰገነ ይሁን። ክላስ ደግሞ በጥንቃቄ ነው ይዘውኝ የመጡት። ወደዚህ ይዘውኝ የመጡት ሰዎች በጥንቃቄ ነው ይዘውኝ የመጡት። ስለዚህ እሱ አያሳስብህና እንደው እኔ ያልነበርኩባቸው ጊዜያት እንዴት አለፉ? አንተ ያሌለበት ጊዜ እንግዲህ በጣም ጥሩ ጊዜ ነበር ያሳለፍኩት እውነት ለመናገር። ምክንያቱም ያንተ የክሩ አባላቶች ከዚህ በፊትም በጣም በተደጋጋሚ አውርቻለሁና ጠንካራ ባክግራውንድ ነው ያለው። በቃ ይሄ ያለው ነገር ሁሉም ነገር በትክክል ነው የሚሄደው። ምክንያቱም ከጅምሩ ያዘጋጀህበት መንገድ እነሱን ያቀናጀህበት መንገድ ምናምን አንተን የሚፈልጉ ሰዎች አይደሉም። አሁን በጣም ስራ ላይም በጣም ታታሪ ከመሆናቸው አንፃርና አልተቸገርኩም አንተ በሌለበትም ጊዜ። በዚህ አጋጣሚ ሙሉ ክሩን ላመሰግን እወዳለሁ። እኔም እንደው አመስግኜ አልጠግብም። የክሩ አባላት ያሳዩት ትጋት ያሳዩት ጥንካሬ ምናልባት የሕክምና ሂደቱ ህይወትን የሚያሳጣ ነገርም ነበረው አልፌም ቢሆን እንደሚቀጥል የተረዳሁበት ነውና የክሩን አባላት እኔ በጣም በጣም እንግዲህ ተመልካቾችም እንደምታስታውሱት ነው ከዚህ ቀደም በነበረን በቪዲዮ ቆይታ በነበረን ጊዜ ያንተን የጤና ሁኔታ ሰርጀሪው ምን ያህል ከባድ እንደነበረ ከዚህ በፊትም በደንብ ተወያይተንበታልና ከዛ አንፃር ነው አሁንም ማለት ነሳተና ያልወደድኩበት ምክንያት። እንግዲህ ካልክ እንቀጥላለን። እንግዲህ ሳሚን ሁላችሁም ታውቁታላችሁ። እኔ ባሳለፍኩት 10 ቀን በጣም ከባድ እንደሆነ የሕክምና ሂደት እጅግ አስቸጋሪና ውስብስብ እንደሆነ እንዲሁም ደግሞ ይጨንቃል። ኦፍ ኮርስ እንደኔ መንቀሳቀስ ለምደ በጣም ይጨንቃልና ያንን ሁሉ ጊዜ ሳሚ እንዴት ነው ተኝቶ ያሳለፈው እያሰብኩ ነው። ጥንካሬ ከምንድን ነው? እንግዲህ ከዚህ በፊትም ብዙ ተጫውተናል አይደል በዚህ ጉዳይ ላይ እና የነበረ ቆይታ አብዛኛውን ጊዜ አንተ እንግዲህ ያው ኮንሸስ ሆነ ሳይሆን እንትን ራስን እንትን ታውቀዋለህ እና ለዛ ነው ላንተ የከበደ። ከኔ አላውቅም ነበር ያ ሁሉ ጊዜ አልጋ ላይ ሳሳልፍ ኮንሸስ አልነበርኩም። ከዛ አንፃር እንትኑን አላውቀውም። ስነሳ ነው ብዙ ነገሮች ተቀያይረው ብዙ ነገሮች በቃ እንዳይሆኑ ነው የተገኘሁትና ለዛ ከጥንካሬ ሊወሰድ የሚችል አይደለም እሱ ማለት ነው። ደቡብ አፍሪካን እንዳማራጭ እያቀረቡልኝ ነበር። ከዛ ይልቅ ህንድ የተሻለ ነው የሚለው ሰጀስት ያደረገኝም ጭምር አንተ ነው።
ስለዚህ በጣም አመሰግናለሁ ማለት እወዳለሁ። በእውነት እንደ ሀገር የነበረን ቆይታ ባለፈው ቪዲዮ በደንብ አጫውቻችኋለሁ። ጥሩ ቆይታ ነው የነበረ። ለሱ እንግዲህ አመሰግናለሁ ማለት እፈልጋለሁ። የምስጋና ነገር ከተነሳ ግን ዛሬ ወደ አንድ ቦታ ከአንተ ጋር እንድንሄድ አስቤያለሁ። ኦኬ ዝም ብለህ ባገኘህ ይቻላል። ወዴት እንደምትወስደኝ አልነግረኝም ታዲያ ወይስ ለአንተም ለተመልካችም ሰርፕራይዝ ነው። ስለዚህ አብረን ወደዛ እናምራና ያለውን ነገር ምንድነው የሚለው እዛው ቦታው ላይ ብነግርህ ደስ ይለኛል። ኦኬ እንችላለን። በጣም ነው የማመሰግነው። አንተን አመስግኖ ማብቃት በቃላት ብቻ በቂ ነው ብዬ አላስብም። ከዚህ በፊትም ደጋግሜ ስናገር እንደነበረው እናንተ በቀደዳችሁት መንገድ ነው እኛ ገብተን ይህንን ስራ መስራት የጀመርነው። እናንተ ላይ የተደቀነ ጥይት ይቀድማል። እሱን ሁሉ አልፋችሁ ነውና ለእኛ ፈር የቀደዳችሁ ሰዎች ስለሆናችሁ ሳሚ አመሰግናለሁ። እኔም በጣም ነው የማመሰግነው በእውነት ነገሩን አንተ በደንብ ከስር ስራውን በደንብ ስለምትሰራ ነው ጫናውን ህይወት ላይ ምን ያህል ከባድ ነገር እንደሚያመጣ እንግዲህ አንተ ምሳሌ ነክ አደጋ ሆኖ ሳይሆን በሽታ የመጣ ምን ያህል እንደተንከራተት የምታውቀው ነውና ብዙ አደጋዎችም ደርሶብሃል ከዚህ በፊትም እንግዲህ ተቆጥሮ የሚያልቅ አይደለም። ማድረግ የምችለው ትንሹ ነው ይሄ ላንተ በእውነት ከሰራው ስራ አንፃር ነው። አመሰግናለሁ። የተመልካቾች ሁሉም ሲያመሰግኑ ነበር። በጣም ወድውሃል። ቴንኪው በጣም ደግሞ ተቀዛቅዛል። እንግዲህ ከአንተ ጋርም እያወራን ነበር አይደል? ከዩቲዩብ ፕላትፎርም ጋር በተገናኘ ትንሽ አስቸጋሪ ሆነብን ነበር። ስራ እንዳንሰራ የሚያደርጉ እንቅስቃሴዎች ነበሩና አሁን እንግዲህ እንደ አዲስ እንጀምራለን ብለን ተስፋ እናደርጋለን። እዛ ላይ እንትን እንላለን። ተመልካችም ይጠብቃል በራስ ቻናል ኦፍ ኮርስ ያኛው መቀጠል አልቻለም ይመስለኛል። ዩቲዩብ አንዳንድ ነገሮች ይዞባቸዋል። ስለዚህ ስለማትቀጥሉ በአዲስ ቻናል እንገናኛለን ከፈጣሪ ጋር። አሁን ልስጥ እናድሉ። ኦኬ መመለስ ትችላለህ። እሺ በቻልኩት አቅም እንግዲህ እንትን አደርጋለሁ። ውድ ተመልካቾች እስከ መጨረሻ ድረስ ከኛ ጋር ከሆናችሁ እጅግ አስደናቂው እና ልዩን የዛሬውን ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። 1 ደቂቃ እንኳን ማሳለፍ ዛሬ አይቻልም። እስከ መጨረሻ ድረስ አብራችሁ ሰላም ካሳ እንዴት ነህ? ሁሉ ሰላም? አሜን አሜን። ሰላም ነው። እንዴት ነህ? አሁን እንግዲህ ያው እየጠነከረን እየበረታ ቴንኪው ካሳ። እሺ ሳሚ ጋር ትተዋወቃላችሁ? ስትደዋወሉ ነው? በጣም አመሰግናለሁ በጣም ምስጋና ያስፈልገዋል ብለን የሚገርም ነገር ብዙ ሰው ይጠይቀኝ ነበረ። አንተን የሚያውቁ ሰዎች ያው ከመጀመሪያው ጀምሮ እንገናኝ ስለነበረ በጣም ብዙ ሰው ደውሎ ጠይቆኛል እና እኔ የእውነትም በጣም አስጨንቆኝ ነበረ። እኛም ሳልናገር ነው በጣም በአጭር ጊዜ ውስጥ መውጣት አለበት። አስቸጋሪ ነው ሰው እና ምን ሆኖ ይሆን እንዴት ነው ይሆን የሚለው በጣም ያሳስባል እውነት ለመናገር። ግን እንደዚህ ሆነ ስራየው በጣም ደስ ብሎኝ በድጋሚ እግዚአብሔር ይስጥልን። እውነት በጣም እግዚአብሔር ይስጥልን። አንተ በጣም ከባድ ነው ለካ ሰው ሲል እኛም ትንሽ ከባድ ጊዜ ነው ያሳለፍኩት እኔ እንደዛ ነው። እሺ ቴንክ ዩ። እንደ ቤታችሁ እዩት። ዘና በሉ። እሺ ካሳ ከልብ ነው የማመሰግነው። እንደመጣውም ደውዬልህ ነበረ። ስለዚህ ጉዳይም ስናወራ በጣም በአጭር ጊዜ የተባበርከኝ አንተ ነህ። ያው እኔ እናንተ በረዥም ትውውቅ ነው ያለን። ተመልካችም ደግሞ በደንብ የሚያውቅ ሰው ነህ እና ግን ደግሞ ለእኔ ቻናል ተመልካቾች ምናልባት ራስን ማስተዋወቅ ካለብህ እስቲ እንደው ስለ ራስህ ንገረን። እሺ አመሰግናለሁኝ። ካሳ እባላለሁኝ። የሜሪት ፕሮፐርቲ የሽያጭ ሱፐርቫይዘር ነኝ። እንግዲህ ሁላችሁም ከአሁን በፊት ታውቁኛላችሁ። አሁን ደግሞ ሜሪት ላይ የተሻለ ነገር ይዘን መጥቻለሁ ብዬ አስባለሁኝ።
ብዙ ነገሮችን ያስተካከልኩት ነገር አለ እኔ ራሱ። ምክንያቱም አንድ ሰው መጀመሪያ ላይ እየተማረ ነው የሚሄደው። ኦልሞስት ከ2009 ጀምሬ ሪል ስቴት ላይ ነኝ። ግን በዛን ሰዓት የምማራቸው ነገሮች በሂደት የተማርኳቸው ነገሮች አሉ። ያው ከስተመርን እንደዚህ ግዙ ምናምን ከማለት በፊት መጀመሪያ አንተ እንደ ከስተመር ሆነ ያሉትን መጀመሪያ ነገሮችን ማጣራትና ማየት፣ ከዛ ደግሞ የሚመጣባቸውን ለደንበኞች አንተን አምነው እስከገዙ ድረስ የሚመጣባቸውን ኮንሲኩዌንስም ማወቅ አለብህ። ማለት ስትበስል እና ትንሽ ያው እየገባ ሲሄድ ወደ ከስተመር ታደላለህ እውነት ለመናገር እና በጣም እኔ ተቻረገኝ ነገር ምን እንደሆነ ታውቃለህ? አንተን በደንብ የሚከታተሉ ሰዎች እኔ ጋር ሰላዩ ብቻ ስጠፋ እኔ ጋር በተደጋጋሚ ሲደውሉ ሰው ነው ለካ ጌጡ የሰው እና በጣም ተች ያደረገኝ ነገር አለ። አሁን ነገሮችን ወደ ሪል ስቴት ሰው ከመግባቱ በፊት ጥሩ አማካሪ ያስፈልገዋል ብዬ አስባለሁ። ስለዚህ ጥሩ አማካሪም ብቻ ሳይሆን ያ አማካሪ ነገሮችን መጀመሪያ ለከስተመር የሚሆነው ነው ወይስ አይሆንም የሚለውን በደንብ አይደንቲፋይ ማድረግ አለበት። በቃ ለረጅም ጊዜ ቤተሰብ እንዲኖር ከፈለግ ሲገዙ ያለምን ኢንፍሌሽን ሬት አውቶማቲካሊ ከሁሉ መውጣት አለበት ብዬ ነው ያሰብኩት። እኔ ካሁን በኋላ የምገባበት ሪል ስቴት ኢንፍሌሽን ሬት የማይኖረው ፉል ፊኒሽድ ሆነ እና በተቻለ መጠን ቦታውን ሎኬሽኑን ያማከለ ወደፊት ለልጅ ልጅ ስታስተላልፈው ደስ ብሎ ወይም ንብረት አሴት አለኝ የምትል አይነት ክላይንት መሆን አለብህ ብዬ ነው ያሰብኩት። ከዛ በኋላ ነው ወደ ፒያሳ ሽፍት አድርጌ አሁን እግዚአብሔር ይመስገን እዚህኛውም እንግዲህ ዋንጫ ተሸልሜያለሁ። ዋንጫ በነበርክበት ቦታ ተሸላሚ ነህ። እሱ ከድርጅቱም ያለህን ትረስት ያሳያል። እኔ ደግሞ ቤተሰቦቼን ነው ወደ እናንተ መልከው የሚያምኑን የሚወዱን ሰዎች ናቸው እናንተ ጋር እየመጡ የሚገዙትና ፊድባክ እኛም ይደርሰናል። ተመስጋኝ ነህ። የኔ ተመልካቾች ያመሰግኑሃል። ለዚህ ደግሞ በጣም አመሰግናለሁ ማለት እፈልጋለሁ። ከስተመር ሃንድሊንግ ራሱን የቻለ ነገር ነው። ሰዎች ቤት ሲገዙ አሴት ነው፣ የእድሜ ዘመን ሴቪንጋቸውን ነው እንትን የሚሉትና ይህንን ተረድቶ በደንብ እነሱን ተረድቶ ከነሱ ጋር አብሮ መርጦ ከነሱ ጋር የሚደረገውን አድርጎ መጨረስ በጣም በጣም የሚያስመሰግን ስራ ነው። ቴንኪው ማለት እፈልጋለሁ። ቴንኪው። እኔም በጣም ማመስገን እፈልጋለሁ። አንተን ብዙ ሰው ጋር ማስተዋወቀኛል። አብዛኛውን ስለ ኔት ኤሪያ ብዙ እንትን የለውም። ቤት መግዛቱን ነው ወይ ሱቅ መግዛቱን ነው፣ ኢንፍሌሽን ሬት መኖሩን አለመኖሩን፣ እንደገና ደግሞ ጥሩ ሎኬሽን ነው በስንት ይከራያል የሚሉትን ነገሮች ከስተመር ያው ቤት ሽያጭ ሲወጣ ብዙ እንደዚህ ኮንሲደር ሊያደርግ ይችላል። ግን ትክክለኛ አማካሪ ከሆነ እነዚህን ነገሮች በግልጽ መናገር አለበት ብዬ አስባለሁ። አሁን የተረዳውን ምንድነው በቃ እንደዚህ አይነት አግሪመንቶች ሲመጡ አለመቀበል መጀመሪያ። ምክንያቱም በአንተ በኩል ስለሆነ ስህተት የሚሰራው ማለት ነው። አንተን አምኖ ደግሞ ሲገዙ እነሱም በዛው ስለሚሳሳቱ አሁን ምንድነው ያደረኩት? የሚሸጠው በሙሉ ኔት ኤሪያ ነው። ኔት ኤሪያ ማለት የምትሰራበትን ወይም የምትኖርበትን ብቻ እንድትገዛ። ያ ማለት ኦነሩ ጋር ነው ዲል የምታደርገው። እኔ እንደዚህ መስፈርት አለኝ፣ ይሄን ነገር የምታደርግ ከሆነ አንተ ጋር ጆይን አድርጌ መስራት እችላለሁ ብለህ ዲል አድርገህ የምትጨርሰው ያንን። ለምን አንተም ብሎ የሚመጡ ከስተመሮች ድጋሚ ማልቀስና ወይም የሆነ ነገር መሆን የለባቸውም ብዬ ስለማስብ ማለት ነው። አሁን የሚገርም ነገር በኔት ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ ነው አሁን እየሸጥን ያለን። እነዚህ ሶስቱን ነገሮች አሟልቼ ነው የመጣሁትና ብዙ ነገር እየተማርክ ትመጣለህ። ከስተመሮችም በደንብ ደስ እንደሚሰኙ እርግጠኛ ነኝ። ሎኬሽኑም ተክለ ሃይማኖት አዲስ እየተሰራ ነው። ተክለ ሃይማኖትና ማርካቶ በሙሉ ከላይ በደንብ ከላይ ጀምረን በደንብ እናስተዋውቅ ወይ ደግሞ እድሉን ልስጣችሁ። እኔም እናንተ የምታደርጉልን ነገር በጣም ትልቅ ስለሆነ
እኛም ተመልካቾቻችን ጋር እንድትደርሱ እንፈልጋለን። ብዙ ጊዜ ፈልገን ከጎናችን ስለምናገኛችሁ በዛሬው ኬዝ ጨምሮ በጣም ብዙ ስራ ስለምትሰሩልን እኛም ደግሞ እድል እንስጣችሁ። እስቲ አሁን የት ነው ያለነው? አሁን የት ነው የገባኸው? ምን እያቀረባችሁ ነው የሚለውን ከድርጅቱን ባክግራውንድ ጀምሮ እስቲ ንገረን። እሺ፣ አመሰግናለሁ። ባክግራውንዱ ከ15 ዓመት በላይ ኮንስትራክሽን የቆየ ካምፓኒ ነው። በቃ የሳሚን ተወት አድርጌ ወደ ጉዳይ የገባሁት ባይዘ ደስ ብሎ ስትሰራና ለከስተመር ጥሩ ነገር እንደምሰጥ ሲሰማ ቶሎ በቃ ቴንኪው በቃ እሱ ነው። እና የሳሚ ያው እንግዲህ ተነጋግረን በጣም እጅግ አድርጌ የማመሰግነው እኔ ሰው ያከብረኛል ይገርማልና እግዚአብሔር ይስጣቸው። ማኔጅመንት ቲሙን ማመስገን እፈልጋለሁ። ደውለህልኝ እንደዚህ ነው ስትል ትልቅ ውለታ ያለብኝ ሰው አለ። ስለዚህ አትሊስት እናንተ ደግሞ ልትተባበሩኝ ይገባል ስላቸው ያለምንም ማቅማማት ነው የፈቀዱልኝና ያው ላንተ ያው ሰርፕራይዝ ስለነበረ እንግዲህ በኋላ እናድርገው። የእሱን ጉዳይ የሳሚ ጉዳይ ያው የሳሚ ጉዳይ እና እንደነገርኩ 15 ዓመት ኤክስፒሪየንስ ነው ያለው። ብዙ ቦታዎችን ሰርቷል። አሁን ደግሞ የራሱን ብራንድ ለመስራት እዚህ አፓርትመንቱን ኦልሬዲ ሽያጭ ስለጨረስን በሁለት ወር ጊዜ ውስጥ ነው ሽያጭ ጨረስነው እዚህ ፒያሳ ላይ ማለት ነው። እዚህ ቢሮ ጎን አይቼው ነበር። ኮንስትራክሽኑ 6 ወራችን ነው ከጀመርን ሽያጭ ራሱ ከጀመርን አሁን 3ኛ ስላብ እየሞላን ነው። በጣም በሚገርም ፍጥነት 2 ብሎክ ነው ሄደን በመጣን ቁጥር ወደዚህ የማይበት ፕሮግረስ በጣም አስገራሚ ነው። በዚህ በጣም ኮሚትድ የሆነ ካምፓኒ ነው። እንደገና ደግሞ አሁን ተክለ ሃይማኖት ጋር 2 ወር አይሆንም እሱን ከግራውንድ ጨርሰን አንደኛ ቤዝመንት እየሞላን ነው። ስለዚህ ፍጥነቱ በጣም ከፍተኛ ነው። 2 ወር በማይሞላ ጊዜ ውስጥ እዛ ያለው አካባቢውን ያንቀሳቃሲው እንዲያውም አሁን እየመጡ ያሉት እዛው አካባቢ ላይ ያሉ ሰዎች ናቸውና ይሄንን ጥሩ እድል ደግሞ ያንተ ኦዲየንሶች ቢያገኙ ደስ ይለኛል። እውነት ለመናገር ለምን የምሰጠው ሌላ ነገር የለኝም። በደንብ እኛም ለተመልካቾች ድጋሜም አይደገም። እውነት ለመናገር በኔ ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ የሚሸጥ ሪልስቴት የለም። 1 አመት ነው ዴሊቨሪው። G+5 ሞል ነው። በጣም እጅግ ዘመናዊ ሞል ነው። 6 ሊፍቶች ይኖሩታል። 2 ትልልቅ የካርጎ ሊፍቶች አሉት። 4 የሰው ማመላለሻ አለው። በእያንዳንዱ ጌት ደረጃ አለው። ምክንያቱም እንዳጋጣሚ ሆኖ 4ቱንም ማዕዘን ሮድ ተች ያደርገዋል። ትልልቅ መንገድ 20 ሜትርስ እና ዋናው አስፓልትን ተች ስለሚያደርገው በጣም የሚያምር ቦታ ላይ ነው። ምናልባት ካወቀው ሳምሰንግ ካምፓኒ ያለበት ሎኬሽን ዋይዝ ተክለ ሃይማኖት ጋር በደንብ ሎኬሽን ዋይዝ ያለው ነገር ሎኬሽን ዋይዝ ተክለ ሃይማኖት ጋር ነው። ዋናው ጋራድ ህንፃ የሚባል ወይም ይሄ ሳምሰንግ ካምፓኒ ያለበት ከሱ ፊት ለፊቱ ላይ ነው ዋና መንገዱ። የሳምሰንግ ካምፓኒ በዚህኛው በኩል አለ፣ የኛ ሞል እዚህኛው አለ። ስለዚህ አሁን ደግሞ ያ አካባቢ በደንብ እየጸዳ ነው። ለምን ይሄ አደባባዩ እየፈረሰ አሁን አይተው ከሆነ መብራቶቹ እየስተካከሉ ምናምን ነው ያሉት እና ሁሉም ሲኒማ ራስ ሁሉ ይፈርሳል። ያኔ የኛን ሞል እንደ ኦፈር ነው የምናቀርበው ብራንዱንም ለመገንባት ስለሆነ በጣም የሚያምር ሞል ነው እየገነባን በከፍተኛ ፍጥነት ነው። የመረከቢያ ጊዜው ደግሞ 1 አመት ብቻ ነው። ባናደርስ 1 አመት ላይ ባናደርስ ለእያንዳንዱ ለወር ሊሚት አድርገናል። ይሄ አስገዳጁ የሚባለው አይነት ነውና 30 ሺህ ብር እንቀጣለን። 1 ሁለተኛ ደግሞ ፊክስድ ፕራይስ ስላደረግ ነው የሚመጣው ኢንፍሌሽን በሙሉ ወደ ድርጅቱ ነው የሚጠቁመው። ስለዚህ ከዛ ሁሉ መጀመሪያ ምንድን ያደረግነው 5 ስትራክቸሩን ይሄ ከግራውንድ እስከ 5ኛ ፍሎር ስትራክቸር የሚያወጣ ብረት ኦልሬዲ ኦርደር አድርገናል። እየተሰራ ነው። ሳይቱ በጣም ገብቶ ማየት ይችላል። ማንኛውም ሰው ፍጥነቱንም ማየት ይችላል። ሙሉ ማቴሪያሉን ቀድመን ለማስገባት ነው የሚወስድ ኦልሞስት 80%ቱን ቀድመን እኛ ሂደንበታል ማለት ነው። ስለዚህ ደንበኛ ሲከፍል ለሰራተኛ ለምናምን ነው እንጂ የሚሆነው ለመስሪያ አይሆንም መቼም። ስለዚህ 100% የሚከፍል 50% የሚከፍል ደግሞ በዚህ ቻናል ለሚመጡ ደግሞ የተወሰነ ከ10% እስከ 20% የሚደርስ ልዩ ቅናሽ ያዘጋጅቻለሁ። ግን ያው ከ10 ቤት አይበልጥም ስናስፈቅድ። ለምን ለሳሚም የተወሰነ ነገር እንትን ስላሉ
የተወሰነ ነገር ብቻም አይደለም አክቹአሊ ትንሽ ብዙ ትንሽ የሚባል አይደለም እጅግ በጣም የ50%ን ኦልሞስት ከበር አድርገዋል 50%ን። ስለዚህ 50%ን ደግሞ በተነጋገርነው መሰረት አንተም ብዙ ወዳጆች አሉ ያለውን ነገር አብረን እንሄዳለን ብዬ ስላሰብኩኝ ወዲያው ነው አክሴፕት ያደረጉኝ። በጣም ነው የማመሰግነው ለመናገር የኔም ሞራል ይሆነኛል። ለደንበኞችም ጥሩ ነገር ሰጥቼ የማልፍበት ነው። በየትኛውም አጋጣሚ ካሁን በኋላ ላላገኘው እችላለሁ ይሄን እድል። ለምን አብዛኛውን ካየው ሜቴሪያል አይሸጥም፣ ያፈርስብሃል። አንዳንድ ደግሞ ፉል ፊኒሽድ አይሆንም ይላል። አንዳንዱ ደግሞ ፊክሰር ፕራይስ አላደርግም እስኬሌሽን ሬት ትንሽ ጨምርበታለሁ ሊል ይችላል። እነዚህን በሶስት ግን አሟልቶ በቃ የደንበኛ ስጦታ እንደመስጠት ነው አሁን እኔ የምቆጥረው። የተወሰኑ ሱቆችም ስለሆኑ አክቹአሊ ለዛም ይመስላል ሊሚት ያደረገው ድርጅቱ እንጂ በሂውጅ ብንወጣ ሌላ ቦታ ላይ አሁን ስንገባ እንደዚህ እድል አይኖርም። ስለዚህ ይህንን እድል ግን በተለይ ሎኬሽን አድቫንቴጅ ስለሚወስዱ አሁን ሎኬሽኑን በደንብ እንድናወራበት ነበር። ምክንያቱም 1.9 ሚሊዮን ብር እኮ ነው ያለው እኛ ጋር አሁን 1.9 ሚሊዮን ብር ተክለ ሃይማኖት ጋር መርካቶ ነው ኦሬዲ 1.9 በኔት ኤሪያ 11 ካሬ ማለት ሰፊ ነው በጣም ኔት ኤሪያ ስለሚሆን ማለት ነው። 22 ካሬ 32 ካሬ ያሉ መርጃ አድርጎ መጠቀም የሚፈልግ እና ከአራት ሱቅ በላይ ደግሞ የሚፈልግ ሰው ካለ ስፔሻል ዲስካውንት ማለት ተጨማሪ ዲስካውንት ከነገርኩ ከ10 እስከ 20% ውጭ ደግሞ በግሩፕ ዲስካውንት ቢባላል እሱን ተጠቅመው እኛም ለማስረከብ ስለሆነ በእርግጠኝነት ሰው ተደስቶበት በቃል እኔም ጥሩ ነገር የምሰጣቸው የሳይት ነው በእርግጠኝነት። ከዛ በኋላ እንደዚህ አይነት ቻንስ ራሱ ላላገኝ ይችላልና ደግሞ ይሄን ቻንስ ላንተ በመስጠቴ በጣም እድለኛ ነኝ። እኔም በጣም ነው ማመሰግነው። በጣም በአጭር ጊዜ ነው እኛ የፈለግነውን ነገር ያመቻቻችሁልን። ዛሬ እኔ እንደዚህ እየታመምኩኝ እዚህ ድረስ እንድመጣ ያደረገኝ ጉልበት የሆነኝም የእናንተ መልካም ፍቃድ ነው። የእናንተ በራችሁን ከፍታችሁ ስለተቀበላችሁ ነው። እንደው እያወራን ያለነው ተክለ ሃይማኖት መርካቶ ላይ ስለሚገኝ ሱቅ ነው፣ ሞል ነው። እንደው ይሄ ነገር ይቀመሳል ወይ የሚል ጥያቄ ሰው ማንሳቱ አይቀርም። እንደው ከዋጋ አንጻር እንዴት ነው ያላችሁ ነገር? በጣም ፌር የሆነ ፕራይስ ነው ያለን። እንደነገርኩ ፊክስድ ፕራይስ ነው። ኔት ኤሪያ ነው የምንሸጠው። ፉል ፊኒሽድ ነው። እነዚህን ሶስቱን እንኳን ይዞ በጣም ፌር የሆነ ፕራይስ ነው። አሁን ቪትዝ እንኳን ዝቅ ያለ ሞዴል እንኳን ብናይና ቪትዞችን እንኳን እንግዛ ብንል ለራይድ ምናምን ስራ እስከ 2 ሚሊዮን 2.23 ያው ብሩ ዲቫሉዌሽኑን እያየው ነው በየአመቱ የኛ ብር በ1.9 አሁን ቪትዝ ነው የሚገዛው። እኛ ጋር ግን ለልጅ ልጅ የሚተላለፍ ለዛው መሀል ከተማ ላይ ተክለ ሃይማኖት ላይ በ1.9 ገዝተን ለቤተሰብ ወይ ደግሞ ለራስ መስሪያ ታውለዋለህ ማለት ነው። ከዛ ጀምሮ ቅድመ ክፍያው ከ640 ሺህ ብር ጀምሮ ነው ያለው 32 ካሬ። ያንን ሰው መጠቀም ይችላል። ከግራውንድ እስከ 5ኛ ፍሎር ግን አለን። ለየት የሚያደርገው እዚህ ሞል ላይ ምን መሰለህ ባይዘው በጣም ወድጆ ነው የሚሸጠው። ለየት የሚያደርገው ሐሳብም ጨምረንበት 5ኛ ፍሎር ለቢሮና ለስቶር አገልግሎት ብቻ እንዲገዙ ነው ያደረግነው። 5ኛውን ፍሎር የመጨረሻውን ፍሎር ለቢሮ አገልግሎትና ስቶር። ለምን ታች ሱቅ ይኖራል። የገዛ ሰው ላይ ሾሩም ይኖረዋል። ያልገዛ ደግሞ አትሊስት ተከራይቶ ሌላ ቦታ ሳይንከላከል ላይ ወጥቶ አሳይቶ ለምን ይሄኛው 5ኛ ፍሎር የሚገዛውም ራሱ እዛው ላይ ማርኬቲንግ ቢዝነስ እየፈጠረ ለምን ታች ያሉ ሰዎች ሌላ ቦታ ከሚከራዩ መጋዘን ላይ ሄደው እንደ ሾሩምም እንደ ሳምፕልም ማስቀመጫ ይሆናቸዋል ብለን ስላስብ። ሌላው ትልልቅ ይሄ የጣቃ ልብስ የሚይዙ ካፌ፣ ሬስቶራንት፣ ባንክ በጣም ምርጥ ቦታ፣ አስተማማኝ ቦታ ሰፋ አድርጎ ይዞ ዲስካውንት እንሰጣቸዋለን። በደንብ ዲስካውንት እንሰጣቸዋለን። በነገራችን ላይ አንተ እየተናገርክ ምን እያሰብኩኝ ነበር መሰለህ? 650 ሺህ ብር ነው ያልከኝ። 640 ሺህ ብር ነው እንግዲህ መጀመሪያ ክፍያ የ32 ካሬ ለዛ 640 ሺህ ብር እዛ አካባቢ የሱቅ የክራይ ዋጋ ይሄል በጣም
ለዛ እኮ ነው በክራይ ራሱ ይሄንን ገንዘብ ታወጣዋለህ። ቴንኪ በቃ ለዛ ነው ደስ ብሎኝ የሚሸጠው ያልኩ። ለሰው የሚሰጥ በቃ ይሄ ለሰው የሚሰጥ ከሆነ ሰዓት አንዴ የምታገኘው እድል የለም። በቃ ይሄ ሰው እዚህ ጋር ቢመጣልኝ ብለህ የምታስብ ብዙ ሰዎችን ብዙ ቤተሰቦችን እኔ እዚህ ጋር ሱቅ ሰጥቻለሁ። አይቆጨኝም በቃ ምክንያቱም ድጋሜ እንደማላገኘው አውቃለሁ። እንደዚህ አይነት ነገር ከሶስት አንዱ ይጎላል። ወይ ኔቴሪያም ካልኩሌት አድርጎ ይጨምርበታል ግሮዜሪያ ብሎ ወይ ደግሞ ኢንፍሌሽን ሬት ይጨምርበታል ወይ ደግሞ ሰሚ ፊኒሽድ ነው የሚሰሩት ብዙ ጊዜ። ስለዚህ ሶስቱንም በአንድ ላይ የያዘ ግን ለቤተሰብ እንደ ስጦታ ነው የምቆጥረው። ምንም አይነት ኢንፍሌሽን የለውም። በየሰዓቱ ተጨቅጭቀው ኢንፍሌሽን ክፈሉ ምናምን ሳይባሉ ፊኒሺንጋቸውን እዛው ማቴሪያል ጨመረ ብለው ሳይጨናነቁ ተጨርሶ ከተሰጣቸው ኔቴሪያ የሚሰሩበትን ኔቴሪያ ሙሉ ካገኙ ምን ትፈልጋለህ? ይሄ ነው ስጦታ ማለት። ስለዚህ ደስ ብሎኝ አሁን የተወሰኑ እያለቁ ስለሆነ የተወሰኑ ሱቆች ነው 10 ሱቅ ነው ያስፈቀድኩት። ስለዚህ በመረጡት ቦታ በመረጡት ሎኬሽን ላይ 10 ሱቆችን ለላንተ ቪዲዮ 10 ሰው ደንበኛ ካገኘ ሌላ ቦታ ላይ ደግሞ ስንሄድ የተሻለ ነገር ካለ ደግሞ እንደዚህ ጠርቼ የተሻለ ነገር እንሰጣቸዋለን። ለአሁኑ ግን 10 ሰው ነው ቀድሞ ለመጣ ይጠቀምበት። ለምን ቀድመን ነው የጀመርነው ሽያጭ ኦልሞስት 2 ወር ሆነና ኦልሞስት እያለቁ ነው። እዛው አካባቢ በማህበር 30 ቤት ነው የገዙት። እዛው ጎማ ተራ የነበሩ ሰዎች መጥተው 30 ሱቅ በአንዴ ነው የገዙት። በመውጣት አይፈልጉም። እዛ አካባቢ አንዴ የለመድከው ቦታ ቢዝነሱን ያውቁታል እና እንደዛ ሲል ብዙ ሰው ስበዋል እዛ አካባቢ እና ለኛ ለመሸጥ ራሱ አጠረን። በዛ ምክንያት ነው 10 ሱቆች ግን በእርግጠኝነት እለቃለሁ ያስባሉ። ለነሱም ጋርም ስለተነጋገር ቀድመው ለሚመጡ 10 ደንበኞች አትሊስት ለዚህ የዚህ እንትን ተቋዳሽ ይሆናሉ ያስባሉ። እዛ አካባቢ ሲሆን እንዲህ አይነት አካባቢዎች ሰው የላይፍ ታይም ኢንቨስትመንቱን ነው የሚያውለው ብያለሁ እንዲህ አይነት ነገር ላይና እንዲህ አይነት ቦታ ሲሆን ሪሴል ቫልዩ ከግምት ውስጥ ይገባል። የመጀመሪያው ነገር ሰው ልብ ያከራየው ቢሸጠው የሚለውን ነገር ነውና ኤሪያው ከምንም በላይ እኔ በጣም ኢምፕረስ ስላደረገኝ ነው። ኤሪያው ብቻ አይደለም እኛ አሁን ኔት ኤሪያ ነው የሚሸጠው አንተ ካርታ ስታወጣ ግን ኮመን ኤሪያ ተጨምሮበት ነው የምታወጣው አንተ። ስለዚህ 22 ካሬ ገዝተህ ወደ 38 ካሬ ነው የሚመጣው። የዛን ብር ራሱ ትርፍ ነው። በቃ ሌላ እንተውና ማለት ነው የዛች ግሮዜሪያውን ጨምረ ልሸጠው ብትል እንኳን ወደፊት አንተ በ38 ካሬ ነው የሚሸጠው። ያን ቀላል አይደለም። በጣም ትልቅ ጥቅም ሎኬሽኑ እንዳለው ይሄን ቤት የሚሸጠው አልኩ ለቤተሰብ ነው። በቃ ቤተሰብ እየጠራህ እዚህ ያዙ እያልክ ነው እንጂ እነዚህ በሚዲያ ወጥተህ የምትሸጠው አይደል። ግን ያው የኛ ሰው እንትን ይፈልጋል። ይሄ ምንድነው በደንብ መታወቅ ምናምን ስለሚፈልግ ወይ ደግሞ በማስታወቂያ በደንብ ሲነገር ስለሚፈልግ ነው እንጂ እግዚአብሔር ነው የሚለው በኔት ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ ስለሆነ እንደ ስጦታ ነው ሰው የሚሰጠው። 1 አመት ነው የሚረከበው። ቶሎ ብሎ ደግሞ ወደ ስራው ይገባል። እንደዚህ የተንዛዛ ፕሮጀክት የለውም። ለምሳሌ ከላይ አፓርትመንት ምናምን ቢኖረው ይቆያል አይደል? ይሄ ግን ውልህ 2 ቤዝመንት አለው ግራውንድ ፕላስ 5 ነው የሚለው። ስለዚህ በቃ ያንን ወስደህ በቤተሰብ ነው እንጂ የሚሸጠው እንደ ማንኛውም ሰው ግዙኝ ምናምን ብለው የምትወጣው አይደለም። ለዛ ነው ቶሎ ያለቀብን። እሺ እንደው 6782 ካሬ ነው። በጣም ሰፊ ነው። አሁን መኖር ነበረበት ብዙ ሱቆች ስለሚሆኑ ግን እጃችን ላይ ያለው በጣም ሊሚትድ ኢቭን 11 ካሬ ካሁን በፊት ጠፍቶ አሁን እንደገና እንደ አዲስ ከተለቀቁት ላይ ነው ሪዘርቭ ተደርገው የነበሩ ቤቶችን ስንለቅ ነው የወጡት። ስለዚህ ቶሎ ነው የሚያልቁ። እሺ እንደው ይህንን ያክል በስፋት ያወራንለት ቦታ ከዋጋና ከካሬ አንጻር ምን አይነት ሱቆች አዘጋጅታችኋል የሚለውን ለተመልካች በቁጥር እስቲ እናወራ። በቁጥር ቴንኪው ሲመጡም የሚያገኙት ስለሆነ 11 ካሬ አለን፣ 16 ካሬ አለን፣ 22 ካሬ አለን፣ 32 ካሬ አለን። ከዚህ ውጭ ግን መርጃ አድርጌ ሰፋ ያለ ነገር ተጠቀማለሁ ካለ እንዳልኩ አንደኛ ዲስካውንትም ያገኛል። ተጨማሪ ዲስካውንት አለው። በእነዚህ ላይ ግን ከ10 እስከ 20% ቅናሽ አውጥተናል። ስለዚህ ያንን መጠቀም 50% ጀምሮ ለሚከፍሉ እስከ 100% ከ10 እስከ 20% አውጥተናል። ይሄን
ለአንተ ደንበኞችም ይሰጣሉ። ባይዞ ወዳጆች ናቸው። ያንተ ብዬ ወደ አንተ ባላጣቂ ራሴን ናቸው እና ለ10 ሰዎች እነሱ ከተጠቀሙ በቂ ነው። ስለዚህ እንዲጠቀሙበት ነው። ከ1.9 ሚሊዮን ጀምሮ ለስቶር፣ ለቢሮ፣ ለሱፐር ማርኬት፣ ለፋርማሲ፣ ለካፌ፣ ለባንክ ትልልቅ እቃዎችን ይዘው ለሚሸጡ ለችርቻሮም ለጅምላም በደንብ መሆን የሚችል ነው። ስለዚህ ሁሉም ሰው ባይዞ ተክለ ሃይማኖት መርካቶ ማለት ከ30 ሺህ በላይ ግብይት የሚፈጸምበት ትልቅ ትራንዛክሽን የሚካሄድበት ቦታ ነው። ከ100 ሺህ በላይ ጎብኚዎች ያለበት ነው። የፓርኪንግ እጥረት ነው የነበረው። ከስር 2 ቤዝመንት ሰራለ፣ ግን በቂ ፓርኪንግ አለ። ስለዚህ ያንን ታሳቢ ስለሆነ አሁን ያስገድዳል። ሲጀመር እዛ አካባቢ ቦታ የምትወስድ ከሆነና ቦታ የምትሰራ ከሆነ መጀመሪያ ፓርኪንግ ኤሪያ የምትጠየቀው። ስለዚህ ያም ነገር ስላለ በቂ ፓርኪንግ ይኖረዋል። ስለዚህ ሁሉም ሰው ዘና ብሎ ንግዱን ማቀላጠፍ ይችላል። ኢቭን አሁን ሁሉም ነገር ይሄ ስራ ሲኒማ ራስ መርካቶ ምናምን ይፈርሳል። አሁን ቴሌቪዥን ወይ በማስታወቂያ ወይ ደግሞ በቴሌቪዥን ሲነገር ሰምተህ ከሆነ ከ15 ቀን ከ20 ቀን በፊት በማስተር ፕላኑ መሰረት ሪአሬንጅ ይደረጋል። ሶ ሴትል የሆነ ማርኬቲንግ ይዘህ ትቀርባለህ። አንተ እዚህ ጋር አድቫንቴጁን የማርኬቲንግ የሚመጥን ማለት ነው ይዘህ ትቀርባለህ። ለምን ኦልሬዲ ያለቀ ነው፣ ሴትል አድርገሃል። ሶ እነዛው በሚተረማመሱበት ሰዓት አንተ አድቫንቴጅን ይዘህ ለማከራየትም ለመስራትም አትርፎ ለመሸጥም ቆንጆ ነው። ምን ወደድኩኝ መሰለህ ስለ ገበያ ማዕከል ሲወራ እንደው ገበያ ማዕከል እናደርግ ተብሎ ፍሎሩ ይበዛል። ደግሞ አንተም እንደ ገዢ ስታስበው 11ኛ ፍሎር ድረስ ለግብይት አትሄድም አይደል? ጊዜ እንደው ከፍሎር ዋይዝ ስንት ፍሎር ነው ያለው ምናምን የሚለውን ለተመልካች እኔ ስለወደድኩት ነው። በጣም ሐሳቡ G+5 ነው። 2 ቤዝመንት አለው ወደ ታች። 5ኛ ፍሎር እንዳልኩ ሙሉ በሙሉ ለኦፊስ እና ለስቶር ነው የሚሸጥ። ለሌላ ነገር አንሸጥም። ስናስፈርም ራሱ ያንን ያደረግንበት ምክንያት እናውቀዋለን ችግሩን። እዛ አካባቢ ባይዞ ያጥንተናል። ትልቅ ሞጁል አለ። እየደወሉ ፎርዋርድ ማድረግ ይችላሉ። ከማርኬቲንግ አንጻር ከሁሉ ነገር አንጻር በካሬ ስንት እንደሚከራይ ሁሉ ነገር እኛ ማርኬቲንጎች አሉ አጥንተው ቁጭ ያደረጉልን አለ። ያንን በቮሊዩም መልክ አስቀምጠነዋል። መላክ ነው በደንብ ሪያሊቲ የሆነ እየተዞረ እየተንኳኳ ነው ሰርቬይ የተሰራውና እኛም ከፍለንበታል። ስለዚህ ደንበኞች በቀላሉ እዛ ላይ አይተው ማወቅ ይችላሉ። የዛሬ 2 ዓመት ነው ያስጠላነው ገና ቦታውን ልንቀበል በምንደራደርበት ሰዓት ማለት ነው። ስለዚህ ያንን አይተው አሁን ያለውን አመታት በደንብ ዲሳይድ ማድረግ ይጠቅማቸዋል። ለምን ተለፍቶበት ነው። ታንጀብል የሆነ ነገር ነው። ማንንም ሰው ቢጠይቁ ፓራራዲ እሱን ነው የሚሏቸውና አሁን ግን ያው ከ2 ዓመት በኋላ ያለው ነገር የብር ቫልዩም ራሱ ዲቫሉት አድርጓል፣ ተለያይቷል። ስለዚህ በዛ ተነስተው ግን አትሊስት ሚኒመም ብለው መጀመር ይችላሉ። ስለዚህ ያንንም እንልካለን። G+5 ነው። 5ኛ ፍሎር ስቶር እጥረት ቢሮ እጥረት እንዳለ እናውቃለን። አሁን መርካቶ ላይ ስትገባ የግራውንዱና የ2ኛ የ3ኛ ፍሎር በየሰማይና የምድር ዲፈረንስ አለ። ወደ ተክለ ሃይማኖት ስትመጣ ግን ጋራድ ህንፃን ጨምረህ የተከራየው ከ1ኛ እስከ 4ኛ ፍሎር ወይም ከግራውንድ እስከ 4ኛ ፍሎር ያለው የብር ዲፈረንስ የኪራይ ዲፈረንስ በጣም ትንሽ ብር ነው። በጣም ነው የሚፈልገው እዛ አካባቢ ቦታ። ሁሉም ሰው ቢሮ ሊከፍት ሲያስብ መጋዘን ሲያስብ ሁሉን ነገር ውድ ነው። አይገርምም? እዛው እና እዛው ሆኖ ማለት ነው። እና መጠየቅ ይችላሉ ከኔ በላይ ደግሞ እኔ ሪያሊቲ ነው የማወራው እዚህ ላይ። ስለዚህ እንትን ያለንም ስላለ ይሄ ቮሊዩም ስላዘጋጀን እሱንም ደግሞ አይተው በደንብ መረዳት ይችላሉና እንዳልኩ ይሄ G+5 ነው። እስከ 4 ግን የተለያየ ፐርፐዝ የሚውሉ በፈለጉት አይነት መስራት እንዲችሉ እንትኑ እስካሁን ድረስ የተነጋገርናቸው ነገሮች አሉ። በፉል ፊኒሽድ በፊክስድ ፕራይስ እና በኔት ኤሪያ ስጦታ ነው። ይህንን እድል እንዳያሳልፉ ብቻ ነው። ምክንያቱም ወደ ሳሚ መግባት ስላለብኝ ሳሚዬም እንግዲህ ደስታዬ ነው።
አይ ቲንክ አልነገርኩም። እኔ አልነገርኩም ምንም ነገር ሳልነግረው ይመጣል። ግን ሰርፕራይዙ ብዙ እንትን አለ ብዬ አላስብም። እስካሁን ድረስ ስናወራ የነበረው ስንነጋገር የነበረው እንግዲህ ምን አይነት ፕሮዳክት እናንተ እንዳላችሁ ነው። ከዚህ ፕሮዳክት ውስጥ አንዱን እንግዲህ ለሳሚ መርጠናል። ምርጫው ያንተ ስለነበረ የጀመራቸው ኬዞች ነበሩና እዛ ለነሱ እንትን ለማለት ነው የመሰለኝ። ቅድም ሰምቻለሁ ግን ለስጠው ማይክ። እሺ ለሱ እንሰጠዋለን። እኔ እሰጥሃለሁ። እሺ የመረጥንለትን ነገር ትነግረዋለህ። ስንት ካሬ ነው በደንብ መሸጥ ያሰባችሁት? አራተኛ ፍሎር ላይ ይሁና። ሶስተኛ ፍሎር ላይ ብዙ አለ። አይ አራተኛ ፍሎር ላይ ይሁን። ምን እኔ እናገራለሁ። አራተኛ ፍሎር ላይ ብዬ ከሞሉ ላይ አራተኛ ፍሎር ላይ 50% ከፍለን ብለን ነው ማለት። አይደለም 2.7 እሱ ሶስተኛ ፍሎር ላይ ነው። አራተኛ ፍሎር ላይ ከተናገር ወደ ታች ሲወርድ እየጨመረ እንደሚሄድ ያውቃሉ አይደል? እኔ እናገራለሁ እዚሁ ችግር የለውም። አሁን እኔ ለሳሚ የመረጥ ነው አራተኛ ፍሎር ላይ ያለውን በ11 ካሬ 2.7 ነው አጠቃላይ ክፍያው። ግን እኛ 50% ከበር አድርገን 50% ደግሞ ብዬ ነው። ስለዚህ ሳሚ እሺ በእውነት በጣም ነው የማመሰግነው በተመልካች ስም። ቴንክ ዩ ሶ ማች። በጣም ትልቅ ነገር ነው ይሄና በእውነት ለመናገር ቅድም እሱም ጀምሮልን ነበረ በመሀል እያወራን ነበርና እኔ መሰለኝ ከዚህ በፊት ከሰራናቸው ኬዞች መሀል ለአንዷ እንድንሰጥ በእኔ በኩል ያለው እንድንል ነበረ ሀሳብ የነበረውና እኔ ራሴ ይሆናለሁ ብዬ አልገመትኩም ነበረ። በጣም ነው የማመሰግነው። ቴንክ ዩ ዞላዬ በጣም ነው የማመሰግነው። እንደዚህ ለጾታው ብቻ ሳይሆን ደግሞ እንደዚህም ታመህ በእንደዚህ አይነት ሁኔታ እኔም ቅድም እየተናገርኩ ነበር ረፍት እንድታደርግ ነበር እኔ የፈለኩት። ብቻ ግን በጣም በእውነት በጣም ነው የማመሰግነው። ቴንክ ዩ ላንተ። ባይዞ አንተ የሚሰራው ስራ ጥሩ ነው። በጣም ሊመሰገን የሚገባ ነው። በቃ እሱ ሲያናግረኝ እንደዚህ ነበረ በቃ ሰርፕራይዝ አደረገው ፈልጋለሁ። በችግሬ ጊዜ ቆሞ ነው ያገኘሁት እና ብዙ ነገሮች ይበላሹብኝ ነበረ። ይታወቃል ዩቲዩብ አንዳንዴ ይመታል፣ ወደ ታች ነው የሚመታና ይበላሻል። ሙሉ በሙሉ ነው የሚበላሽ ነበር ባታግዘው ባይዘው። ስለዚህ አንተ የብዙ እነዚህን ኦዲየንሶች በሙሉ ነው ያተረፍከው ዛሬ እዚህ ላይ ቆመን ስንነጋገር። እውነት ለመናገር ዞላን ሁኔታ ለመናገር በጣም ብዙ ነገር እንግዲህ ለሰው ሲያደርግ ነው የምናውቀውና በእንደዚህ አይነት ሁኔታ ሆኖ እኔ ያላቀም እድሉን ማግኘት ነው እንጂ ዋናው ነገር ጉዳዩ ላይ ቦታው ላይ ለመገኘት መብቃት ነው እንጂ ትልቅ ነገር ነው ብዬ አስቤ አልነበረም። ምን ያደረኩት እንግዲህ እግዚአብሔር ፈቅዶ ደግሞ በዚህ መልኩ ነገሮች እንዲሆኑ ሆኗል። እግዚአብሔር ይመስገን። በደንብ አመስግነው። ደውሎ በጣም እንትን ሲለኝ ከዛ በቃ ያለኝ አማራጭ እነሱ ማውራት ነበረ። በጣም የማመሰግነው ደግሞ ማኔጅመንት ቲሙን ነው፣ ማርኬቲንግ ቲሙን ችግር የለውም ብለው 50% በሜሪ ፕሮፐርቲ ተሸፍኖልህ 50% አሁን አራተኛ ፍሎር ነው ያዝነልህ። ቆንጆ ነው፣ ሞል ነው እንደነገርኩ፣ ሊፍቶችም አሉት። 6 ሊፍት ነው ያለው። ምንም የሚያሳስብ ነገር የለም። በጣም የሚያምር ሱቅ 11 ካሬ ሱቅ ነው ያዝነው። ኔቴሪያ ስለሆነ ለፈለግከው በኋላ ስቱዲዮም ክፈትበት፣ አከራይተህም ተጠቀም። በኋላ ላይ ፈለግከውን ነገር ብታደርገው ምንም እንትን የለውም። አሁን ከምትነጋገሩትም አንጻር ስረዳው ይሄ ትልቅ በቃ ለብዙ ነገር መሆን የሚችል ነውና በጣም ነው። እንደውም በዚሁ አጋጣሚ አንተም ጎረቤት የሚሆኑ ሰዎች ካሉ አራተኛ ፍሎሩ 2.7 ነው አጠቃላይ ክፍያው። ለዚህን ደግሞ 80% ከፍለው መውሰድ ይችላሉ። ለምን ከፍ አድርገው የሚከፍሉ ከሆነ እስከ 20% ቅናሽ ስለምሰጣቸው 50% ከሆነ እስከ 10% ቅናሽ ሰጣቸዋለሁ። በዚሁ አጋጣሚ 11 ካሬው ለምሳሌ አራተኛ ፍሎር ሲሆን 2.7 ነው። ሶስተኛ ፍሎር ሲሆን 3.3 ነው። ሁለተኛ ፍሎር ደግሞ ሲሆን 3,700,000 ብር ነው። ሁለተኛ ፍሎር ሲሆን አንደኛ ፍሎር ሲሆን 4.4 ነው የሚሆነው። ግራውንድ ላይ 4,950,000 ብር ነው የሚሆነው። ስለዚህ ይህን በቅደም ተከተል አሁን ምንድነው አድቫንቴጁ መሰለ? ግራውንድ መሆኑ አራተኛ መሆኑ ሳይሆን
ሞል ስለሆነ የትኛውም ከስተመር መጥቶ ላይ ሳይወጣ አይመለስም። የሊፍት ችግር የለም፣ የደረጃ ችግር የለም። ኢቭን ከሊፍት ወጥተው በዛኛው ደረጃ እንኳን ቢሄዱ በሚቀርባቸው በኩል ደረጃዎች አሉ። በሚቀርባቸው 8 ደረጃ ላይ ያለውና በጣም የሚያምር ሞል ነው። እዛ ላይ 50% ከበር አድርጎላል። 50%ን ደግሞ ተነጋግረናል። ተነጋግረናል ደግሞ ሌላ ተጨማሪ የምታገኝበትን ለአንተ እንግዲህ ዲዘርቭ ያደርጋል እናስባለን። ተመልካቾችም እንግዲህ ተመልካቾችም ቤተሰብ የሆናችሁ ሰዎች ጎረቤት ብትሆኑ ደስ ይለኛል። በዚህ አጋጣሚ ጋብዛለሁ ወደ አንተ እንዲሉ ሶስተኛም ሆኖ በዛው ፓራዳሊ እንድትጠየቁ ባይዘ ለዞላም እያሰብኩ ነው። የተወሰነ ነገር ይጃለሁኝ። ምን መሰለህ ዋናው በቅንነት ከታየ እዚህ ጋር ያለው ኦዲየንስ ራሱ ብዙ ነገር መስራት ይችላል። እነዚህን ይዘን ተመልካቾችን ይዘን እየሰራን ያለነው። ስለዚህ ያንን ነገር አሳምኜ ነው እዚህ ደረጃ ላይ ድረስ ነው። በእርግጠኝነት በቅርቡም እንገናኛለን ብዬ አስባለሁ። ግን በእርግጠኝነት አዲስ ሳይት ሲወጣ አይ ቲንክ ካሳንቺስ ይመስለኛል የምናወጣው። ካሳንቺስ ላይ የምንገናኝ ይመስለኛል። እናንተ ለምን ብዙ ስፖንሰሮችም እየተገናኘን ነበረ። ያንተ ቤተሰቦችም ብዙ የደወሉልኝ ሰዎች አሉ። ለምንድን ነው እሱንስ ምናምን አይነት ነገር። ስለዚህ በእርግጠኝነት ካሳንቺስ ላይ ከሚወጣው ላይ ድርጅቱም ተጠቃሚ ይሆናል ብዬ አስባለሁ። በዛውም እንግዲህ ለአንተ ወደንዞች ያደርሳል ብዬ አስባለሁ። ያኔ እንገናኛለን በሰፊው ብዬ አስባለሁ። ለአንተ ግን ይሄ ያው ሲቆይ ገና ያላለቀ ነገር ስለሆነ ያንተ ግን ስላለቀ እንኳን ደስ ያለ ብያለሁ። በድጋሚ እንኳን ደስ አለ ወንድሜ፣ እንኳን ደስ አለ። እንኳን ደስ አለ። ቴንክ ዩ ሶ ማች። እንገናኛለን። እሺ እውነት ለመናገር ከልብ ነው ማመሰግነው። ሜሪትን እንደ ሜሪት አንተንም በጣም ላመሰግን እፈልጋለሁ። ምክንያቱም ወንድሜን እንግዲህ እንደዚህ ማስደሰት የቻልነው እናንተ ስለተባበራችሁን፣ ስለፈቀዳችሁልን፣ በራችሁን ስለከፈታችሁ ነውና እኔም ተመልካቾቼን እየመጡ የሱቅ ባለቤት እንዲሆኑ ጋብዛለሁ። አንተ ግን ቀረ የምትለው ነገር ካለ ወደ ፍርሚያ ከመሄዳችን በፊት እንደዛ ብታደርግልኝ። ያው የሱም እየተዘጋጀለት ስለሆነ እስከሚያልቅ ድረስ ምናልባት ቀር የምለው ነገር እንኳን የለኝም። የሚጠቀሙበት ነው የምለው። ውጭ ያሉ ሰዎች የተለመደውን ትብብር ሙሉ ፉል ሰፖርት አላቸው። ቨርቹዋሊ ማግኘት ይችላሉ። ቨርቹዋሊ በቴሌግራም፣ በዋትሳፕ፣ በኢሞ መገናኘት እንችላለን። መምረጥ እዛው ላይ ሆነው መምረጥ ይችላሉ። ተወካይም ካላቸው ቢያንስ ህጋዊ ውክልና እንኳን ባይኖራቸው ህጋዊ ውክልና እንኳን የሌላቸው ሰዎች እንዳይላቸው ሳይቱን ብቻ እንዳይላቸው መላክ ይችላሉ። የፊርማውን ጉዳይ የክፍያውን ጉዳይ ምናምን እነሱ ጋር መጨረስ እንችላለን። ባሉበት ሁላ መጨረስ ስለሚችሉ ደረሰኝ ቆርጠን አግሪመንት አዘጋጅተን በዲኤችኤል ነው የምንልክላቸው። ይህ የተለመደ ስራ ነው። ሙሉ 24 ሰዓት ፉል ሰፖርት አላቸው ቨርቹዋሊ። ስለዚህ የሚያሳስባቸው ነገር አይኖርም። እዚህ ጋር ደግሞ ህጋዊ ተወካይ ያላቸው ነገሮች ይቀላሉ በጣም። ስለዚህ የህግ ባለሙያ ማማክረው ውሉን እልክላቸዋለሁ በዋትሳፕ ወይ በቴሌግራም ወይ በኢሞ እያንዳንዱን ነገር እልክላቸዋለሁ የሚጠይቁኝ ነገር። ስለዚህ በዛን ሰዓት ዲሳይድ ሲያደርጉ እኛ ውሉን አዘጋጅተን ደረሰኝ ቆርጠን በዲኤችኤል እንደተለመደው አንድ ለነሱ ኮፒ ይቀራል ራሳቸው ጋር ፈርመው፣ አንዱን ደግሞ መልሰው ወደኛ ይልካሉ። አግሪመንታቸውንና አንዱን አግሪመንት ኮፒ እና ደረሰኛቸውን እዛው አስቀርተው አንዱን ለኛ ይልኩልናል ማለት ነው። ስለዚህ በዚህ መሰረት ስለምንጨርስ እኔም አንድ ማስተላለፍ ብቻ የምፈልገው ነገር ተጠቀሙበት። 10 ሱቆች ናቸው። ከግራውንድ እስከ 5ኛ ፍሎር ድረስ ለቢሮ የፈለገ ሰው፣ ለስቶር የፈለገ ሰው፣ ለካፌ፣ ለሱፐር ማርኬት፣ ለባንክ አገልግሎት፣ ለፋርማሲ፣ ለየትኛውም ነገር የፈለገ ሰው ኢቭን ለመጋዘን መጠቀም ይችላል። ይሄ እድል አይገኝም። ኔት ኤሪያ ደግሞ ሲሆን በቃ የምትገዛው ለምታወጣበት ነገር ለምትገዛው ነገር ላይ ሲሆን ጥሩ ነው አይደለ? ተጭበርብረ ወይ ደግሞ ኮሜኔሪያ ግሮዜሪያ ብለ ከሚወዛገቡ እንደዚህ ጥርት ያለ ነገር ሲመጣ ትይዛለህ። ከዛ በኋላ ደግሞ ሌላ ነገር ሲመጣ ጥሩ ነገር ደግሞ እንደዚህ ትቀርባለህ። እና
ዋናው መልእክቴ ማስተላለፍ የምፈልገው ይጠቀሙበት ነው። አመሰግናለሁ። ቴንኪው በጣም እኛ ወደ ፍርሚያው እንሄዳለን። ተመልካቾችን ግን እዚህ ጋር እንሰናበታችኋለን። የኔ ውድ ቤተሰቦች አብራችሁን ስለነበራችሁ ከልብ አመሰግናለሁ ማለት እፈልጋለሁ። እነዚህን ስልኮች እንግዲህ ከዚህ ሰዓት ጀምሮ እየተጠቀማችሁበት በእነዚህ ስልኮች እየደወላችሁ አግኟቸው ለማለት እወዳለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። የሱ ተዘጋጅተዋል መሰለኝ፣ ወደዛ እንሄዳለን። ይቻላል። እሺ